አልኳት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ ምን ታደርግልሽ? ገና ከእንቅልፍሽ አልነቃሽም። እየቃዠሽ ነው ካላመንሽኝ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሐረግ ድራማ ተለቋል ማለት ነው። 61 ክፍል 61 ተለቋል። አብረን የምናየው ይሆናል። በጣም የሚገርም ነው። እናቷ እንደሆነች ገኒ ነገረቻት። ወይ በጣም ግርም የሚል እንትን ነው። ማንኛውም እስቲ ወደ ቀጣይ ቪዲዮ አስቢ እስኪ ይሄ የፖሊስ እጅ ቢደርስ ምን ሊፈጠር እንደሚችል። አሁን ደግሞ ከፈለኩ በዚህ ክስ ተመስርተውበት የሁለት ሰዎችን ህይወት በማጥፋት እድሜ ምንድነው የማደርገው? እባክህ ንገረኝ፣ እባክህ ምንድነው የምትፈልገው? እባክህ ንገረኝ። እኔ ማድረግ ከቻልኩ ብቻ ይበቃኛል። እንዲፈረድበት ካልፈለግሽ ወደድሽም ጠላሽም ሚስቴ ትሆኛለሽ። እናትሽ የበር ሰራተኛ ስለሆነች እየካድሻት ነው ምናምን ብላ ትላታለች። ከዛ ደግሞ ድንገጣለች። ግን እኮ በሰዓቱ ልጅ ነበረች፣ ተደፈረች፣ ወለደችሽ። ማሳደግሽ ስላልቻለች በር ላይ ጣለችሽ። ግን እኮ አልተወችሽም። ተመልሰ መጣ እንደ ቤት ሰራተኛ እየሰራች ነው። እዚህ በላይ ምን ታርግሽ ብላ አስደነገጠቻት ማለት ነው። ምን እያልሽ ነው? ገና ከእንቅልፍሽ አልነቃሽም? እየቃጨሽ ነው? መጣ። እሰይ ወንድሜ እንኳን እንደመጣህ። ልጅቷ እኮ አልፈልግሽም ማለት ልጨልል ነበር። አሁን የጀመርሽን ጨርሽኝ። አረ አሁን ማኩርፈሽኛ። አረ ችላ ያልሽኝ ነው እንዴ? እንደዛ ነው እንዴ? አዎ እንዴት እንደሆነች ብታያት። ወንድምሽ እኮ አልፈልግሽም አለኝ አላለች መሰለሽ? እኔ ደግሞ ያንተ ነው። አረ እሱ እንደኔ የተወገው መድኃኒት ታሰስቶት ካልሆነ መቼም አይረሳሽም። ቆይ እስቲ አንተ እስካሁን ድረስ እንደዚህ ሆነ የት ነበርህ አንተ? አንቺ አትመጣም ወጪ። እኔ ስቆይ የኔ ቆየሁት ልብስዬን ስቀይርና እንዴ አሁን እዚህ ክፍል ወጣልኝ፣ ቁም ነገር እያወራን ነው ብላ ትላለች። ቁም ነገር እያወራን ነው። አቤት እያፈነዳችሁ ነው ሚስጥሩን ሁሉ። እባክን ከዚህ ክፍል አሁን ወጣልኝ። እዚህ ክፍል ቁም ነገር የሰው ስም ነው። የኔ ቆንጆ ይቅርታ አታረግልኝም? አስፈላጊ ነገር እያወራን እንደነበረ ለወንድምሽ ነገር እውነትሽ ነው። ስለምን እያወራን ነበር? አሁን እየቀለድሽብኝ ነው እንዴ? በጣም ነው የሚያስጠላ። እንዴት ነው ከደቂቃሽ በፊት የነገርሽኝ ነገር እረስቸዋለሁ የምትይኝ? ስለምን እያወራችሁ ነበር? ገነት ለምን ቤት እንደ ሰራተኛ እንደሆነች ጠይቀችኝ። እንዳስብ እንደሆን አንዳንድ ነገሮችን ስነግረኝ ነበረ። እርግጠኛ ነኝ እንዴት ነው እንደዚህ ስታስቢ የነበረው? አይ እንደሱ አይደለም። ተደፍራ እንደተወለደችና ልጅን ስለሆነች ማሳደግ እንዳልቻለችኝና በር ላይ እንደጣለችኝ እና የፉዬ ምን ሆነሻል? አውቃለሁ ቤተሰቦች ማግኘት ትልቁ ነገር ነው። በዛ ላይ ደግሞ እንዴት ነግርሽ መዘጋገብ ትችያለሽ። ግን እናትሽን እንደምትሆን እንዴት ልታስቢ? ጥላይ ሄዳ እዚህ ቤት መልሳ እንደመጣች ስትነግረኝ ግን አልዋሻህም። እሷ ብትሆንስ እናቴ ብዬ አስቤያለሁ። ገነት እናትሽ ናት ማለት አሁን ስለ ቤት ሰራተኛ እያወራችሁ ያላችሁ ስለ ገነት አይደለም፣ ስለ ቤት ሰራተኛችን ነው አይደል? እያለች ታወራለች። ግራ ነው የምታገባችሁ። ወይ ጉድ! እቺ ቀውዬ መጣች። እኔ ግን በጣም ነው የምትመቸኝ እቺ ልጅ ማለት ነው። ሉሊት በጣም ትመቸኛለች። በጣም ጥሩ። አንቺ ድምፅሽን ቀንሽ። ለምን ብዬ ቀነሳለሁ?
ቆይ አሁን ደግሞ ከማን ነው የምትሸሸው? ኧረ እባክሽ እኔ አሁን ከማን ልሸሻ እችላለሁ? ደግሞ በገዛ ቤት ለምን ያስፈራኛል? ቆይ ኤፍራታን አይተሻታል እንዴ? ደግሞ እሷን ለምን ፈለግሻት? ምን አገባሽ? በቃ አንቺ የተጠየቅሽውን የት እንዳለሽ ካወቅሽ መመለሽ ነው። ከዛ ውጭ ምን ያገባሻል? በደንብ ያገባኛል። የፉንና እዚህ ቤት ያሉትን ሰዎች እንዳንቺ አይነቱ ስስት መጠበቅ አለብኝ። አንቺ ነሽ አይደል ኤፍራታ ነው ሁሉን ነገር የነገርሻት? ስለ እኔ የምታውቂው ሁሉንም ነገር አንቺ ነሽ እንዴ? ሌላ ሰው መስሎ እኮ በጣም ደነገጥኩ። ለአሁኑ እኔ ነኝ። ቆይ አንቺ ግን በዚህ ሰዓት ነው እንደምትወጪው? በቃ አሁን ልሂድ። ቆይ አብረን እንወጣለን። እፍዬ እሸኝሻለሁ ነው ያልሻት? እርግጠኛ ነኝ እየቀለድሽ አይደለም። እየቀለድኩ አይደለም። እኔ ልወጣ ስለሆነ በዛው አብረን እንወጣ ነው። እፍዬ ሰሞኑን ግን ወጣ ማለት አብዝተሻል። በዛ ላይ የምትሄጂበትን አትናገሪ ብላ ትላለች። የሆነ የቱርክ ፊልም ነው የሚመስለኝ እኔ ሉሊት የምትሰራው ማለት ነው። እኔም እውነት ቆይ ልጅቷ መሆናለች ከናታን ጋር ቅድም እንደተኮራረፉ አልታረቁም ይሆን እንዴ? ለእሱ ያገሱ መስሏት ይሆናል እንደዛ የምታየኝ እንጅማ የሆነ ነገር ባትሆን እንደዚያ አትሆንም ብላ ትላለች። ገንዬ እፉስ አንተ ልጅቷን ደግሞ እንደቀድሞ ምን አናዳሃት ነው እንደዚህ በተለይ አስተያየት ያየችኝ? ኢፉ አንቺን በተለይ አስተያየት አየችሽ? አሁን እንዲሁም ለዛውም ታየኛለች ብዬ በማልጠብቀው አስተያየት ነው ያየችኝ። ምን እሱ ብቻ ሉሊትን እኮ ልሸኝሽ ብላ ነው ተከትላት የወጣችው። ደግሞ ከመቼ ጀምሮ ነው ከሌሎት ጋር የሚወጡት? እኔ ምን አውቂ? እኔ ምልሽ ገኒ ጽይ ግን በጣም ነው የምትገርመው። ይፍራታ ያንቺ ልጅ ናት እንዴ? እንዴት? ምን አስታውሰሽ ነው? አረ ምንም። እኔ ይፍራታና ናታን ሲጨቃጨቁ ሰምቼ ነው። ይፉዬ ምንድን ነው ያወቀችው? ገኒ አንዴ ውጭ ላውራሽ ብሎ ይዟት ሄዳን ገኒን ማለት ነው ውጭ ላይ። እሺ ወጣሁ። እስቲ ንገረኝ ጽዮን ስለምንድን ነው የምታወራው? ይፉ እንድትጠራጠረ የሚያደርግ ነገር አውርታለች። ለጊዜው ላሳመናት ሞክሬያለሁ። አሁን በኋላ እንደዚህ የምትጨነቅ ከሆነ ሁሉንም ነገር እነግራታለሁ። የኔ ጨረቃ ከዚህ በኋላ እንድትጨነቅ አልፈልግም። ምንድነው እንድትጠራጠራት ያረገው? ቅድም ክፍላችሁ ስመጣ አሁን ድንገት የምትፈነዳ ቦምብ ሆናለች ማለት እሷን እቺ ነገረቻት። ምንድነው የነገረቻት? ምንድነው ያለቻት? ሁሉንም ነገር ተደፍረሽ እንደወለድሻት እዚህ በር ላይ ያስቀምጠሻት እንደሄድሽ እገላታለሁ። ግን የምን እያልሽ የምትናገሪው ነገር እኔን የሚጎደኛል። ይሄ የእሷ ችግር አይደለም። የሆነ ነገር ታስታውሳለች፣ ከዛ ደግሞ ትረሳለች። ከዛ በላይ ምን ችግር ሊፈጠር ይችላል? ዶክተሩን ሂጅ አማክሬው ነበር። እየተጨናነቀች ስለሆነ ነው እንደዚህ አይነት ነገር የሚያረጋት። ለአሁኑ ተመልሷ መሳቷ ጠቅሞናል። የፊን ብዝግ ውስጥ ቢከታትም አላመናቻትም። የነገረቻትን እኔ ስገባ እረሳችሁ። አሁን የመጣው ይምጣ እንጂ ይነገራት። እስቲ አስበው። አሁን ባለነውበት ሁኔታ እንዴት ብዬ ነው የምነግራት? አንተንም እኔንም አታናግረንም። ብን ብላ ነው የምትጠፋብን። ድጋሜ አጋጣሚውን ካገኘው ግን እነግራታለሁ። በዚህ ሁኔታ ብንነግራት ብዙ ነገር መጀመሪያ እኔን እንደ እናቷ እንደ ጓደኛዋ የምታየን ብኔን ወንድሟን ሁሉንም አጠገቡ ያሉትን ሰዎች እያወቁ ስላልነገሯት ሁላችንም ትርቀናለች። መቼ ነው እናቷ መሆንሽ የምትነግሪያት?
ለምንድን ነው ራስ ወዳድ የምትሆኚው? አንቺ ብቻ ስለምትጎጂ ብቻ እያሰቃያሻት ነው። እውነታው ሲገባት ይቅር ትልሻለች። እዛ በኋላ ግን ነገሮች እየተበላሹ ይሄዳሉ። እዚህ በላይ ሳይበላሹ ከአንቺ አንደበት ይውጣ። ከሌላ ሰው ካወቀች ግን በጣም ትቀይምሻለች። ዳግዬ ይሙት እኔ ራሴ እነግራታለሁ፣ ቃል እገባለሁ። እኔ አንተም እንዳትነግራት ቃል አስገብችህ እንዳትነግራት እነግራታለሁ። በአንድ ወር ውስጥ ማትነግሪያት ከሆነ እኔ አልሰማሽም፣ ሁሉን ነገር እነግራታለሁ። 1 ወር ራሱ በጣም ብዙ ነው፣ ግን ይሁን ችግር የለውም። 1 ወር እኮ ትንሽ ነው፣ ምን አላት ብላ ታስባለች። እሺ ለማንኛውም እውነቴን ነው፣ ከዚህ ቤት መቀመጥ አልፈልግም። ተረድቼሻለሁ እኮ አውቃለሁ እንደሚደብርሽ። እሺ ዛሬ ሰራለህ እንዴ? በእናትህ ከዚህ ቤት አስወጣኝ። የትም ይሁን፣ ካልሆነ ግን አብዳለሁ። ስራ እንኳን የለኝም፣ እመጣለሁ ይዤሽ እወጣለሁ። ግን እኮ ከአሁን እኮ ሰዓቱ ገና ነው። በፀሐይ የት ይዤሽ እሄዳለሁ? ማለቴ በፀሐይ አጎቴ በቃ እዚህ ዋሏ። ዋናው ነገር አንድ ላይ መዋላችሁ አይደል? እኔ ቤቱን ጸዳ አድርጌ ምግብ ሰራላችኋለሁ። ምሳቸውን እዚህ ትበላላችሁ። ሲመሸሽ ወክ ታደርጋላችሁ። እዛ እንደዛም ወደ ቤትስ አንተ ጋር አንድ ጋር ተውልስ። በኋላ ቢደብረስ? ለምን ይደብረኛል? እንደውም አብሬያችሁ ጫወትና ትንሽ ቆይቼ እወጣለሁ። በዛው ደግሞ አቤልን አገኘዋለሁ። ሲመኝ ማጥዬ እኛ ቤት ብትመጪ ይደብርሻል? ኧረ አይደብረኝም። እኔ የምፈልገው ብቻዬን ሆኜ ከራሴ ጋር ማውራት ብቻ ነው። ከዛ ደግሞ ከዚያ ሰብ መውጣት ነው። ራሴን ማስታወስ ስሞክር የበለጠ ሃይመሮ ይጨናነቃል። ቢያንስ ከሰው ጋር ሳወራና ስጫወት ሃይመሮ ደህና ይሆናል። እሺ በቃ ተዘጋጅተሽ ጠብቂ። ቁርስ እየበላሁ ነው። በቃ አልቆይም። እሺ እሺ አጎቴ ከይቺ ልጅ ፍቅር ይዘሃን አይደል? ግን እኮ የሆነ ሰው እንደሆነ ሰው የሰማሁት ዘመዳችን ናት። ማን ብሎ ነው? እፉ የኔ እህት ናት። አንተ ደግሞ ያጎትን የግድ አባዬ መዋለድ የለባትም አይደል? እና ምን ያገናኛቸዋል? በደንብ ይገናኛሉ እንጂ እህቴ፣ እናቴ፣ አክስቴ ጽዮንን ደግሞ አክስቴ ቢሆን ነገር እጽ ዘመዳችን እና ደግሞ ከዳነች በኋላ እንደ ቀልድ ይሆናል። አይ አጎቴ፣ እኔ ግን ምንም ነገር እንደነበረ አይመለስም። አይኔ ላይ ብርሃን ነው የሚያወራው። ፊት ፈገግ እንዴት እንደሚል ብታይ። ትቀልዳለህ አይደለ? እቺ ነቂ ይወረደች። ዛሬ ምን ማድረግ ነው ያስብሽው? ማለት ምን ለማርከስ? ዛሬ ማታ አዲስ ነገር መስማት ፈልጋለሁ በተግባር። በዚህ ፍጥነት የሆነ ነገር ለማግኘት እኮ የተወሰነ ጊዜ ለማግኘት ይፈልጋል። በአስቸኳይ ስራ መጀመርሽን ማረጋገጥ ማወቅ ፈልጋለሁ። አንቺ ጊዜው የምትፈልጊው ጊዜ እኔ የምታጠምጅበት ጊዜ ስለሆነ አውቃለሁ። ጊዜ ስጪ ወይዘሮ ሌሊት። እየተዋወቅን ባንተላለቅ ጥሩ ነው። እኔ አንቺን በደንብ ነው ማቅሽ። እኔ እዛ ደግሞ ወደ ሴቶች የምትሄጂበትን ቀን እርግጠኛ ስትሆኚ አሁን በቃ ሂጂ። ይሄን ልነግርሽ ነው። ይበቃሻል። እኔ ለመሸኘት ነው እንዴ ይሄን እስከዚህ ድረስ የመጣሽው? አይ መሸኘት ሳይሆን ልነግርሽ ነው የመጣሁት። ደህና ወይ? ወይኔ ሌሊት የማንም መንገደኛ መጫወቻ አለሁን። እኔ ሰዎችን እያንቀጠቀጥኩ እንዳልነበርኩ አሁን ተለይን ማላምን ሰው ከሆኑ በላ ትላለች። ቤት ጉድ ነው። ቤተሰብ እንዴት ናችሁ? እንዴ ትመጣለህ ብዬ አልጠበቅኩም። ያኔ
ገንዬ አይ ጠግቤያለሁ፣ ግን እፄ በተጨርሽ ይዤሽ እወጣለሁ። አቤት ናታን። ብንዬ እንዴት አደርክ? ዳጊ እንዴት ልጄ እንዴት ነው? ተቀመጠ። ቁርስ ላቅርብልህ? እሱ ግን በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ አበላኝ። በቃ ተቀመጠና በልቼ ስጨርስ ገኒ ባልበላ ኖሮ ምን እንደምል ታውቂያለሽ? ካልጠገቡ ደግሞ ምን ችግር አለው? እንግዲህ ካልክ ደግሞ ምን ይደረጋል? መቼም ዳጊ ጋር እየኖሩ ቁርስ አለመብላት ዘበት ነው። ቁርሱን ከሚስት ምሳውና ራቱ ቢቀርበት ይሻላል። ቁርስ ከተበላ ምሳ ከተገኘ የሚበላን፣ ምሳ ባይበላም ችግር የለውም። ጥሩ ቁርስ ካልበላን ቀናችን ጥሩ አይሆንም። ከቁርስ ጋር የተመሳሰለ ከቀኑ ጋር የተያያዘ አይመስልም ነበር። አንቺም አይምሮሽን ጥሩ የሆነ ልምድ እየነገርሽ ነው ያለው። ቀንሽ የምትሰሪው በመልካም ስራሽ ይወሰናል። ለነገሩ መተግበር እንደ ማውራት ቀላል አይደለም ብሎ ይላታል። ወይኔ እች ልጅ እዚህ ጋር ግን መይዛት ይመስለኛል። ወይኔ ሊጠልፋት ነው። ጉድፈላ። አቤት አቤት። ከዛ ስትዮ ጋር ተለያይተሽ ሳገኝሽ እንዴት ቸኮዬ እንደነበር። ኧረ ጣላትሽ ብንበል። የኔ ብስጭት የአንተ የደስታ ምንጭ ነው እንዴ? በጣም ነው መጣላህ። እሱ ያሳስብሽ። ከዚህ በኋላ በዚህ በጣም ትወጅኛለሽ እና የመኪና ውስጥ ግቢ። እኔ ነኝ ካንተ መኪና ውስጥ ምገባው? ስታየኝ አሳ ውስጥ መረብ ውስጥ እንደምገባ ደነዝ አፍቃሪህ አልገባኝም። አሁን ደግሞ ናታን ምን ልታረገው እያሰብህ ነው? እሱን መኪና ጋር ግቢና እነግርሻለሁ። ስታስብ መኪና ውስጥ ምገባ ይመስላል? ይሄን ያህል ጅል ይመስላል? በጣም አዝናለሁ። ይወዳሉ ያልሽን ሰው የፈረድሽበት ያንቺ ነው። ምን አይነት ሰው ነኝ? ይህን ማስታወስ አይችልም። ይህን እንዴት ልታውቅ ቻልክ? አይሆንም። አንተ ነበርክ? የት ነበር የወሰድከው? ምንድን ነው ያሰራኸው? አዝናለሁ። እዚህ በላይ ልረዳሽ አልችልም። የራስሽ ምርጫ ነው። እባክህ ልለምንህ፣ እባክህ ናታንን ተው። እኔን አሰቃየኝ። ናታንን ግን ተወው እባክህ። ከዚህ በላይ ሲሰቃይ መቋቋም አልችልም። ምንም ችግር የለውም። ነፃ መሆን ይችላል። ካልሆነ ግን ብቻ ምርጫ ያንቺ ነው። ቆይ ይህን ያህል ምንድን ነው ያስደረጋችሁት? እንዴት ነው የተፈጠረውን ነገር ሊረሳ የቻለው? ነገርኩሽ። እሱ የሚታይ እንጂ የሚነገር ነገር አይደለም። እሺ ብለሽ መኪና ውስጥ ግቢና ሁሉንም ነገር ላሳይሽ ብሎ ይላል ማለት ነው። በጣም ክፉ ሰው ነው ግን የእውነት የሰውዬ ሲያስጠላ። ጨካኝ ምስኪን። ወዳ ሳትፈቅድ ገባች። የኔ እናት በጣም ነው የምታሳዝነው ግን አቤት ፍቅር። አቤት ቤልት እንድታሰር ነገራት። አቤት ጉድ ነው። ምን አይነት ክፉ ጨካኝ ነው ግን የእውነት በስማም። ሁሉን ነገር ግን መጨረሻው ማወቅ እፈልጋለሁ።
በጣም ክፉ ነው የእውነት። የመድኃኔዓለም ያለሽ ወይ የእውነት በጣም 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 የእስር ቤት እንግዲህ ልጠይቃት መጣች። ፈታሿ ገምቼ ነበር። ከአንቺ ውጭ እኔን የሚጠይቅ ሰው የለም። ምናልባት እኮ ይሄ ላልተመቻቸው ይሆናል። ተይዋን ሁሉንም ማስተባበላት ሞክሪ። ኤፍራታን ከነካሽ ሁሉም ሰው ያንቺ ጠላት ነው። አሁን እንዴት ነህ? ምግብ እየሰጡሽ ነው አይደል? ምግብ እንኳን እየሰጡኝ ነው፣ ግን ማንም የሚያናግር አማኝ እንኳን ምን ሆንሽ ብሎ የሚጠይቅ የለም። ውሃ የሚሰጠኝ የለም። ሰው መሀል ቁጭ ብለሽ ሰው ይናፍቃል። እዛ ቤት ያሉት ባይወዱኝ እንኳን እንዴት ነሽ ብለው ይጠይቃል። ሁሉም ጭንቀት ውስጥ ናቸው። እንዲሁም በጣም ነው ይወድሽ። አንቺን ጠልተውሽ እኮ አይደለም። ተይ ዮሐንዬ፣ እኔ እዚህ ልውጣ እንጂ ማንንም ሰው አልፈልግም። ቤቱን በመወዳቸው ሰዎች ብቻ እሞላዋለሁ። ሁሉም ሰው አይወደኝም። እንዴ ይሄ ደግሞ ምን ማለት ነው? ናታልና ለማጣት ብዙ ነገሮችን ሞክሬያለሁ። በአቅሟ እንኳን ገነት ስታስፈራረኝ ይሁን ብዬ ተቀብዬ ያለችውን ነገር ተቀብዬ እያደረጉላት ነበር። ድርጅቱ በናታን ስም ባይሆን ኖሮ እሷን በዚህ ልክ ማስፈራራት ችላ ነበር። ታውቂ ነበር እኮ። ለምንድነው እንደ አዲስ የገረመሽ? ምን አልሽ? በዚህ ምን ነበር ያልኩሽ? ምንም በሀሳብ ጠፍቼ እኮ ምን እንዳልሽ እኔም አላውቅም። ይሄ ያፌት ከባለፈው በኋላ መጥቶ ጠይቆሽ ነበር? ምን አባቱ ሊሰራ ይመጣል? ባለፈው የመጣው ራሱ ፍራታን ሊያገባት ሊነግረኝ ነው። ያገባት አለው ያለው የምሩ ነው እንዴ? አንቺን ለማናደድ ያፌት የሆነ ነገር አረጋለሁ ካለ እርግጠኛ ነው። ትላታለች ማለት ነው። ከባድ ነው እንግዲህ እቺ ክፉ አቤት ቅርጽ በጣም ነው የሚያምረው ቅርጧ ግን። እና እዚህ ጋር በሀሳብ እየሄደች ነው ማለት ነው። ምን እንደሚሆነ እንዴ አንተ ማን እንዴ እያያት ነዳ እንዴ ልትገጭ ነበረ እኮ እያያት ነዳ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አንድ ሰፖርት እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በድጋሚ ቪዲዮ እስከምንገናኝ ባይ ባይ ኤቭሪባዲ አይ ላቭ ዩ ሶ ማች ባይ ባይ።